የሚገለጥበት እም እና በአካል በአካል እሺ፣ በስራ በግብር በአካል አይደላሽ? አዎ፣ በስራ ሶስት ምንድን ነው ስራ ሶስት ያደረገው እግዚአብሔር? ያው አብ ምንጭ ነው፣ ወልድ ተወላዲ ነው ወይም ስራው መግለጥ ነው፣ መንፈስ ቅዱስ ሰራጺ ነው። ይቅርታ ምንድን አልሽኝ? በስራ ሲባል አብ ምንጭ ነው መልሽኝ? ያ አብ ምንጭ ነው፣ የሁሉ ነገር አፍላቂ ነው። አብ ወልድ ገላጭ ነው። ገላጭ ነው ማለት ነው። ኦኬ፣ አብ ማንን ያፈለቀው? የመለኮትን ፈቃድ ሁሉ የሚገልጠው ወልድ ነው። ከአብ በወልድ በመንፈስ ቅዱስ ይፈጸማል። አንዴ ቆይ፣ አብ ምንድን ነው ሁሉም የሚፈልቀው ከአብ ነው አልሽኝ? ከአብ የፈለቀው ምንድን ነው? በምንጭነት ሁሉ ነገር ምንጭ ነው። አብ የሁሉ ነገር አብ ማለት አባት ማለት ነው። ምንጭ ማለት ነው ትርጉሙ በራሱ። ስለ ስላሴ ነው የምናወራው እና በስላሴ ትምህርት ስለሆነ እዛ ላይ ፎከስ አድርገሽ አውሪኝ። እሺ እያወራን ያለ ነው ስላሴ ከፍጥረት ዓለሙ ጋር ያለውን ግንኙነት ወይስ ስላሴ በመካከል ያለውን ግንኙነት? ስለ የትኛው ነው እያወራን ያለ ነው? ስላሴ በመካከል። እሺ ስላሴ ትምህርት ስንል ጽዮነት አለ በመንፈስ ቅዱስ መካከል ወይስ መለኮት ከፍጥረት ዓለሙ ጋር ያለው ግንኙነት? የስላሴ ትምህርት ሲባል ጽዮን፣ የስላሴ ትምህርት ሲባል ፍጥረት ራሱ አይገባም። ምክንያቱም ስላሴ እግዚአብሔር በአንድነቱና በሶስትነቱ ዓለምን ሳይፈጠር ፍጥረት ሳይፈጠሩ እግዚአብሔር በአንድነቱ በሶስትነቱ ነበር አይደል? አዎ ነበር። በቃ ያን አስረጅኝ። ስለዚህ በስራ ሶስት ናቸው ብለሽኛል። የአብ ስራው ምንድን ነው አልሽኝ ስልሽ ምን አልሽኝ? ማፍለቅ አልሽኝ። ያው አብ ምንጭ ነው። ማንን ነው ያፈለቀው? የሁሉ ነገር ምን አልከኝ? ማንን ነው ያፈለቀው? የሀሳብ የፈቃድ የሁሉ ምንጭ አብ ነው። ወልድ ገላጭ ነው። መንፈስ ቅዱስ ውበት የሚሰጥ ወይም የሚያስፈጽም ነው። ከአብ በወልድ በመንፈስ ቅዱስ። ስለ ስላሴ ይኸውልሽ፣ አሁን ፍጥረትን አትክተቺ። ምክንያቱም ቅድም ምናልኩሽ ስላሴ ስንለኛ የእግዚአብሔር አንድነትና ሶስትነት ዓለም ከመፈጠሩ በፊት እግዚአብሔር በሶስትነቱ በአንድነቱ ማንም ሳይፈጠር ነበር። አብ አባት ነው፣ ወልድ ልጅ ነው። እሺ መንፈስ ቅዱስስ? መወለድ የልጅ ምግባር ነው። ወልድ ተወላዲ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። ሰራጺ ነው ማለት ነው። አሁን ግዕዝ ተጠቀምሽ አይሹ? ግዕዝ አይገባኝም ስት የነበርሽው አሁን ግዕዝ ጉዝ መታሽ። ሰራጺ ማለት ነው። ሰረጸ ማለት ወጣ ማለት ነው። ስለዚህ ግዕዝ ታውቂያለሽ ማለት ነው። ግዕዝ በጣም ጥሩ። ከማን ነው የወጣው? አንዳንድ ቃላትንማ አውቃለሁ ግዕዝ። እንዴ በአማርኛ ውስጥም እኮ አለ ግዕዝ። እሺ አማርኛ ሌላ ነው፣ ግዕዝ ነው። ሰው ሰረጸ ሲባል ከማን ነው የወጣው መንፈስ ቅዱስ? ከአብ ብቻ ወይስ ከአብና ከወልድ? የወልድም መንፈስ ነው። እኔ ከአብና ከወልድ። ከአብና ከወልድ ነው የወጣው መንፈስ ቅዱስ? አዎ የመንፈስ ቅዱስ የወልድም መንፈስ እንደሆነ መጽሐፍ ቅዱስ ይናገራል። ነው የጠየቁሽ ጥያቄ። መንፈስ ቅዱስ የሰረጸው ከአብና ከወልድ ነው? ከአብ ነው። አንዱ ምረጫ ጽዮን፣ ትምህርት ነው የምናወራው። ስለዚህ አንዱ መርጠሽ ይገሪ። ያ አሁን ልታስተምረኝ ነው? ምንድን ነው ዓላማ? ጥያቄው እኮ ለምን ከኦርቶዶክስ ወጣች ነው አይደል? አዎ ምን አልሽ መሰለሽ ጽዮን፣ ኦርቶዶክስንም አላስተማረችኝም ጴንጤኛ ነው የተማርኩት ስላልሽ፣ አዎ ጥሩ ጴንጤኞ ነው የተማርኩት ስላልሽ፣ ጴንጤኞሽ የተማርሽን ትምህርት እንድታስተምሪኝ ፈልጌ ነው ጥቂት። ስለዚህ አሁን እሱን ትምህርት ነው ጴንጤኞሽ። በጴንጤ ቤት በዋናነት የተማርኩት ህይወት ያለበትን የክርስቶስ ኢየሱስ ትምህርትና የዘላለም ህይወት በምን እንደማገኝ እንጂ ስለ ስላሴ አልተማርሽም። ተምሬ ህይወትን ተቀበልኩኝ። ጥሩ ስለ ስላሴ በእርግጥ ተምሬ ያለው በቃ እሱ ነው የጠየኩሽ ያለሁት። እሺ ስለዚህ ኢየሱስ ክርስቶስ አስተማሪ አይደለሁም። በዚህ አጋጣሚ እንድትረዳልኝ ፈልገው አስተማሪ አይደለሁም። እኔ አስተማሪ ነሽ እኮ አላልኩም እኮ ፓስተርም አላልኩሽም። ሲሆን እያልኩ ነው የምጠራሽ ያለሁት። በጣም ጥሩ። እሺ በስላሴ ትምህርት በስራ ሶስት ናቸው ብለሽኛል። በስራ የሚለውን በደንብ አላብራሽም፣ አላስጨንቅሽም። ልቶ በግብር ሲባልስ ማለት ነው? በግብር ሶስት ናቸው አልሽኝ። በግብር ሶስት ናቸው ማለት ነው? ስራ አንድ ነው። ግብር ማለት እኮ ነው በግዕዝ ነው እንጂ ግብር የሚባለው። እሺ የአብ ግብሩ ምንድን ነው? የአብ ግብሩ ምንድን ነው?
የአብ ግብሩ ምንጭ መሆን ወይም የሁሉ ነገር ምንጭ ነው። አብ ግብሩ እሱ ነው። ነገርኩህ እኮ ቅድም እኮ በግብሩ በአብ ግብሩ መወለድ ነው አልኩ። እሺ የመንፈስ ቅዱስ ግብሩ ምንድን ነው? መስረጽ አልሽኝ። መስረጽ ነው አልኩ። በጣም ጥሩ። እሺ የአካል ሶስት አልሽኝ አይደል? እሺ የአካል ሶስት ስትይ ማለትሽ ነው ህልውና ወይም እኔነት። አብ እኔነት አለው፣ እኔ ብሎ መናገር ይችላል። ወልድም እንዲሁ፣ መንፈስ ቅዱስም አምላክ ነው፣ እኔ ብሎ መናገር የሚችል ማለት ነው። በአካል በፈቃድና በእውቀት የሰውንም አካል እንትን ብሏል፣ በስላሴ ዘንድ አድርጓል። እሺ በእውቀትና በፈቃድ ስላሴ ሶስት ወይስ አንድ? እዚህ ጋር ትንሽ ልዩነት አለ። ከማን ጋር ነው ልዩነት ያለው? አንድ በእኛና በኦርቶዶክስ መካከል ፈቃድ ላይ ጌታ ኢየሱስ በምድር ሳለ ፈቃዴን ላደርግ ሳይሆን ፈቃዱን ላደርግ መጣሁ ስላለ በእኛ አስተምሮ ልዩነት አለ። ኤኒዌይ በዚህ ጋር ምንም እኔ ስለማይረብሸኝ በፈቃድ አንድ። ኦኬ ለምሳሌ ክርስቶስ ፈቃዴን አልሻም ሲል ምን ነበረ ፈቃዱ? ለምሳሌ በጌቴ ሰማኔ የነበረው ፈቃዱ ጽዋው ከሱ እንድትሄድ ነበረ። መሞት አልፈለገም ነበር። ጸሎቱ ላይ እንደዛ አይነት እንትን አለ። ግን የመጣበት ዓላማውም ለመሞት ነው። ሊፈጽምም የመጣው ያንን ፈቃድ ነው። ገባኝ እኮ ታዲያ ጽዋው ከኔ ይለፍ ብሏል። ፈቃዱ ጽዋው እንድታልፍ ነው ካልሽ እኮ መሞት አልፈለገም እያልሽ ነው። አልፈለገም እያልኩ አይደለም፣ ጸሎቱን ነው የነገርኩህ። ስለዚህ እኮ የኔ ፈቃድ የእሱ ፈቃድ ምን ነበረ ስልሽ ጽዋው ከሱ እንድታልፍ እኮ አልሽኝ። የአብን ፈቃድ መፈጸም ነበር የእሱ ፈቃድ። የኔ ፈቃድ ያለው ምንድን ነበረ? የኔ ፈቃድ ሳይሆን ነው ያለው። ያንተ ይሁን ብሏል። ስለዚህ የእሱ ፈቃድ ምን ነበረ? ፈቃዴ እንዲህ ነው ብሎ አልነገረንም፣ ግን መገመት እንችላለን በጸሎቱ ላይ ተንተርሰን። እሺ ገመትሽና ምን አገኘሽ? እቺ ጽዋ ከኔ ትለፍ፣ ጽዋ ከእኔ ትለፍ፣ ግን የኔ ፈቃድ አይሁን ብሏል። ስለዚህ ፈቃዱ ጽዋው እንድታልፍ ነው ከሱ አይሁን ብሏል እዛው ላይ። ስለዚህ የመጣበት ዓላማም ሰው የሆነበት ዓላማም ጽዋውን ሊጠጣ ነው። ፈቃዱ ምን ነበረ ስልሽ ጽዋው ከኔ ትለፍ ብሏል እኮ አልሽኝ። በፈቃድ አንድ ናቸው። እሺ መልካም እንለፈው እሱን። እሺ ለምሳሌ ትምህርት ምንም አልተማርኩም ስላሽኝ ከባድ ሆነብኝ። ስለ መላእክት ያለሽን አቋም ልስማና እስቲ አሁን ፕሮቴስታንት ከሆንሽ በኋላ ዛሬ አሁን ገብርኤል ነው ብለን እኛ እናስባለን። እርግጠኛ ነኝ የወጣሽበትም አንደኛው ምክንያት ይሆናል ብዬ ስለማስብ ነው። ለምሳሌ በፕሮቴስታንት ከሆንሽ በኋላ መላእክት ምንድን ናቸው ተብለሽ ተማርሽ? ያው መጽሐፍም እንደሚል የእሳት ነበልባል አድርጎ የሚልካቸው የእግዚአብሔር ፍጡራን ናቸው። እግዚአብሔር የፈጠራቸው ከእግዚአብሔር ወደ ሰው መልእክትን ይዘው የሚመጡ ቅዱሳን መላእክት ናቸው። በመጽሐፍ ቅዱስ ላይም አንዳንዶቹን እናገኛቸዋለን። ለምሳሌ ገብርኤልን ለእኛ ምን ጥቅም አላቸው? ጽዮን እህታችን መላእክት በምን ይጠቅሙናል? እኛ ይራዱናል። ከምን ይጠብቁናል። ጠባቂዎች ናቸው መላእክት። እግዚአብሔር ያዛቸዋል ስለኛ። እንደገና ደግሞ በአገልግሎትም ያግዙናል። ኦኬ ስለኛ ይጸልያሉ ብለሽ ታምኛለች? ጽዮን አላምንም። አታምኝም? እስቲ አይጸልዩም የሚላለች መጽሐፍ ቅዱስ ላይ? ለምሳሌ ፕሮቴስታንት ነሽ፣ እስቲ መላእክት አይጸልዩም የሚል ክፍል ተምረሻል? አይጸልዩም ሳይሆን የትም ክፍል ላይ መጽሐፍ ቅዱስን እስካነበብኩና ያለኝ መረዳት ከሰው ወደ እግዚአብሔር ሲጸልዩ አላገኘኋቸውም። የእኔ ጥያቄ በፕሮቴስታንት ኮንሽ በኋላ ኦርቶዶክስ ያለው ምንም አልተማርኩም ስላልሽ ነው። ፕሮቴስታንት ኮንሽ በኋላ ስለ ነገረ መላእክት ከተማርሽ መላእክት ስለ ሰዎች ይጸልያሉ የሚል ነገር ተምረሻል?
ስለ ሰዎች መላእክት አልተማርኩም። አልተማርሽም? እሺ አንድ ክፍል ላሳይሽና ዘካርያስ ላይ ያለውን እንዳይሆን። አይ ገና እኮ አልከፈትኩም እኮ ጽዮን፣ አይተሹ ብትፈርጂ አይሻልም? እሺ ማቴዎስ ወንጌል ላይ ነው ያለሁት። ኦኬ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እያነበብሽ ከእነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። መላእክቱ ስለማን ነው የአባቱን ፊት የሚያዩት? ስለ ታናናሾቹ። የአባቱን ፊት ማየት ማለት ነው በአብ ፊት ይቆማሉ ማለት ነው። ስለማ ያ ስለተመደቡላቸው ድሆች ወይም ታናናሾች። ስለዚህ በእግዚአብሔር ፊት ይቆማሉ መላእክቱ ስለ ታናናሾች ከተባለ በእግዚአብሔር ፊት ይቆማሉ ስለማ? ስለ ታናናሾች ሻልሽ። በጣም ጥሩ። ስለ ታናናሾች በእግዚአብሔር ፊት ይቆማሉ ማለት ነው ይታያሉ። ወይም የመላእክቶች እኮ እንዴ ሰይጣንም እኮ ኢዮብን ሊከስ በእግዚአብሔር ፊት ቆሟል። እኔ እኮ እሱን አይደለም የጠየኩሽ እኮ። ስለዚህ መቼም ለመክሰስ አይቆሙም መላእክት አይደል? ሰይጣን የቆመው ለመክሰስ ነው። እነዚህ መላእክት ግን በእግዚአብሔር ፊት የሚቆሙት ለምንድን ነው? ሊረዷቸው ነዋ። እግዚአብሔር መላእክት እንደሚመደቡልህ ታውቃለህ አይደል? ለአንተ ለምሳሌ መላእክት ይመደባሉ። እኔ እኮ ያልኩት ጥያቄ እኔ ጋር ማን ይመጣል አይደለም የጠየኩት። ሲሆን አይደለም ሊጸልዩ ስለነሱ ጽዮን ፕሊዝ እያዳመጥሽኝ። እኔ ጋር መጥቶ ይራዳኛል አልጠየኩሽም። የጠየኩሽ ጥያቄ እዚህ ጋር የሚለው በእግዚአብሔር በአባቴ ፊት ይቆማሉ ነው የሚለው፣ ይታያሉ ነው የሚለው። ከእነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። የአባቴን ፊት ያያሉ። የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንቺ የእግዚአብሔርን ፊት አየው ስትይ ምን አልኩ ማለትሽ ነው? በእግዚአብሔር ፊት ሆንኩ ማለት ነው። ወይም የእግዚአብሔርን ፊት ፈለግኩ፣ ጸለይኩ፣ ለመንሽ፣ ጠየቅሽ አይደለ? አምልኮም ሊሆን ይችላል አይደል? አዎ አምልኮ፣ ዝማሬ፣ ምስጋና ላቀርብ በእግዚአብሔር ፊት እቆማለሁ፣ እታያለሁ። እዚህ ጋር ያለው በእግዚአብሔር ፊት የሚቆሙት መላእክቱ ለአምልኮ ነው። በዚህ አንቀጽ በዚህ አውድ እኔ ስለ ታናናሾቹ ነው እኮ ለአምልኮ አይደለም ማለት በዚህ አውድ መሰረት። ግን ስቲል ሊጸልዩ ወይም ሊማልዱ ነው ማለትም አንችልም። ችግር የለውም ትፈቸዋለሽ አንቺ። ምክንያቱም በእግዚአብሔር ፊት መቆም ለጸሎት፣ ለልመና፣ ለመጠየቅ፣ ለአምልኮ፣ ለዝማሬ ብለሽ አስቀመጥሽልኝ አይደል? አዎ በጣም ጥሩ። እያንዳንዱ እየከተትን ልናይ ነው። ለአምልኮ አልሆነም አይደለ? ለአምልኮ አይሆንም እዚህ ጋር። እሺ አይሆን እየተስማማን እንሂድ። ምክንያቱም ከነዚህ ከታናናሾቹ አንዱ እንዳትንቁ ተጠንቀቁ። አንዴ ክፍሉን እናውጣና እናንብበው አንድ ጊዜ። ሉቃስ ኧረ ማቴዎስ ነው። ማቴዎስ ብዬ ላይ ያለው ኦኬ። ማቴዎስን 18:10 እሺ አንዴ አውዱን እንድናየው ብዬ ነው። ይኸው ችግር የለውም። ምክንያቱም እኔ የገባሁት ለክርክር አይደለም። እሺ 18:10 አልተከራከርኩሽም እኮ የተማማር ነው ጽዮን እህት አለም። እኔ አልተከራከርኩሽም። መጽሐፍ ቅዱስ ነው ከፍተን ወንጌል ነው ከፍተን እያየን ያለ ነው። እሺ እናም እንደዚህ ያለውን ሕፃን በስሜ የሚቀበል እኔን ይቀበላል። እንደዚህ ያለውን ሕፃን በስሜ የሚቀበል እኔን ይቀበላል። ነገር ግን በእኔ ከሚያምኑት ከነዚህ ከታናናሾች አንዱን የሚያሰናክል ሰው ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ተጥሎ ቢሰጥም ይሻለዋል። ይቺ ዓለም የመሰናክል ምክንያት በመሆኗ ወዮላት። መሰናክል መምጣቱ አይቀርምና፣ ነገር ግን የመሰናክሉ ምክንያት ለሚሆነው ሰው ወዮለት። እጅህ ወይም እግርህ ለመሰናክል ምክንያት ቢሆንብህ ቆርጠህ ጣለው። ሁለት እጅ ወይም ሁለት እግር ኖሮህ ወደ ዘላለም እሳት ከምትጣል አንካሳ ወይም ሽባ ሆነ ወደ ሕይወት መግባት ይሻልሃል። እንዲሁም ዓይንህን ለመሰናክል ምክንያት ቢሆንብህ አውጥተህ ጣለው። ኦኬ ሁለት ዓይንህ ኖረህ ወደ ገሃነም እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት መግባት ይሻልሃል። ከነዚህ ከታናናሾች እኚህ ታናናሾች የተባሉት እነማን ናቸው? መካከል አሁን አንቺ ይሄን ክፍል እንዴት እንደተማርሽው እንድታስተምሪ አንተው ጋር ልመልስልህ። እነኚህ ታናናሾች ያላቸው በዚህ አውድ መሰረት እነማንን ነው የሚናቁት? እነማን ናቸው? ስፔሲፊክ ማንም ሰው የሚናቅ አይደለም
አይደለም? እሺ ማን ናቸው? ንገሪኝ። ችግር የለውም። ከእነዚህ ታናናሾች መካከል አንዱን እንዳትንቁ ተጠንቀቁ እላችኋለሁና በሰማይ ያሉት መላእክታቸው በሰማይ ያለው መላእክቶቻቸው ይላል የአባቴን ፊት ሁልጊዜ ያያሉ፣ የሰው ልጅ የጠፉትን ለማዳን መጥቷልና። ስለ ወንጌል ሰባኪዎች ነው የሚያወራው። ኧረ እባክሽ ታናናሾች የተባሉት ወንጌል ሰባኪ ናቸው? አዎ፣ ይኸው ለእነሱ ብቻ ነው መላእክት ያለው? እኔ እዚህ ጋር በአውዱ መሰረት ነው እያወራን ያለ። ታናናሾች የተባሉት ሰባኪያን ወንጌል ናቸው፣ ሐዋርያት ናቸው። ይህን የሚቀበል እኔን ይቀበላል ብሏል። እነማንን? ምዕራፉን በሙሉ በመንግስተ ሰማያት ከሁሉ የሚበልጥ ማን ነው? ስለምን እያስተማረ ነው? ስለ ትህትና እያስተማረ ነው ጌታ በዚህ እንትን ላይ ማለት ነው። ችግር የለውም። እሺ። በዚያ ጊዜ ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው የሚል ጥያቄ ተጠይቋል። እነሱን ነው እያስተማረ ያለው ስለ ትህትና፣ ራሳቸውን ደቀ መዛሙርቱ። ስለ ታናናሾች ማን ናቸው? ትሁታን ናቸው። ታናናሾች እኮ ማን ናቸው? ትሁታን ሐዋርያት ናቸው እኮ አልሽኝ። ይኸው ኢየሱስ አንድ ሕፃን ጠርቶ በመካከላቸው አቆመና እንዲህ አላቸው፣ እውነት እላችኋለሁ ካልተለወጣችሁ እንደ ሕፃናት ካልሆናችሁ። ስለ ልብ ነው እያወራ ያለው። የጠየኩሽ እሱን አይደለም ጽዮንዬ፣ እህት ዓለም የጠየኩሽ ታናናሾች ተብሎት እነማን ናቸው ስልሽ እኮ አይ ሐዋርያት ብቻ ናቸው አልሽኝ። እዚህ ጋር ያሉት እኔ ወንጌል ሰባኪዎች ነው ያልኩ፣ ሐዋርያት አላልኩህም። ሐዋርያት ጥያቄውን ጠይቀውታል፣ ግን ስለ ወንጌል ሰባኪያን ነው ያወራው። ማለት በእኛ ዘመን ስላሉት ወንጌል ሰባኪያን እያልሽ ነው ጭምር? አዎ ይሰራል፣ ቃሉ ዛሬም ይሰራል። እሺ እንዲያው በአንቺ ልስማማ፣ ችግር የለውም፣ ክርክር እንዳናረገው። እሺ ለእነዚህ ለወንጌል ሰባኪያን መላእክቱ ምን ያደርጋሉ እየተባለ ነው? መላእክቱ አሉ፣ ይመደባሉ አሉ፣ በእግዚአብሔር ፊት ቆመው ትእዛዝ ይጠብቃሉ። አይልም፣ ትእዛዝ ይጠብቃሉ አይልም። እንዴት እንደምረዳው መሰለኝ የጠየቀኝ አይደል? ይቆማሉ ነው የሚለው ወይም ይታያሉ ነው እኮ። መታየት ማለት ነው የእግዚአብሔርን ፊት ያያሉ ነው የሚለው። ትእዛዝ ከእግዚአብሔር ይቀበላሉ። እናንባ ከነዚህ ከታናናሾቹ አንዱ እንዳትጉ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በእግዚአብሔር ፊት ትእዛዝ ይቀበላሉ ተብሎ ይተረጎማል። ናይን በሰማያት ያሉት መላእክቶቻቸው በሰማይ ያለውን የአባቴን ፊት ሁልጊዜ ያያሉ እኮ። ፊት ማየት ማለት ትእዛዝ መቀበል ነው ስላልሽኝ ትእዛዝ መቀበል የሚለውን ከትቻ ነበብኩልሽ። ምን ብዬ ስሚው? ከነዚህ ከታናናሾቹ አንዱ እንዳትጉ ተጠንቀቁ፣ ምክንያቱም መላእክቶቻቸው በእግዚአብሔር ትእዛዝ ስለሚቀበሉ ይባላል። አዎ ትእዛዝ ይቀበላሉ ከእግዚአብሔር። አረ ስሚኝ ፕሊዝ ጽዮን፣ በዚህ አውድ መሰረት ከነዚህ ከታናናሾቹ አንዱ እንዳትጉ ተጠንቀቁ፣ ምክንያቱም መላእክቶቻቸው ትእዛዝ ስለሚቀበሉ ተብሎ ይፈታል ወይ? አይደለ፣ የእግዚአብሔርን ፊት ስለሚያዩ ነው የሚለው። ለምንድን ነው የእግዚአብሔርን ፊት የሚያዩት ካልከኝ የኔም መረዳት ነው አሁን የምነግርህ። እዛ ላይ ክርስቶስ የእግዚአብሔርን ፊት ማየት ከምን ጋር ነው ያገናኘው? ለመላእክት ትእዛዝን ከመቀበል ጋር አይደለም፣ ከታናናሾች መናገር ነው ያገናኘው። ያ ሲናቁ ከእግዚአብሔር ትእዛዝ ተቀብለው እነሱን የሚጎዱትን ይጠብቃሉ። ከወንጌላውያን ጋር አብረው ይሰራሉ። ለማንኛውም መላእክት ታውቃለህ፣ እኔ ስለሱ ወንጌልን ከሚሰሩ ጋር አብረው ይሰራሉ። እንዳትንቁ ተጠንቀቁ ከሚለው ጋር እያዝሽ ችልኝ። እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ። የእግዚአብሔርን ፊት ማየትን ማስፈራራቱ ለምን አስፈለገ? መዝሙረ ተጠንቀቁ ለምን ተባለ? የምን ማስፈራራት አልገባኝም። ስለሚያደርጉ ነው። ተጠንቀቁ ማለት ከነዚህ ከታናሾቹ አንተ ተጠንቀቁ፣ መላእክቶቻቸው ጠባቂ መልአክ ስላሏቸው። ያ በቃ ምን በቃ ተግባባል። ምን ጠኔ አልገባኝማ። ብትጎዳቸው መላእክቶቻቸው ይጎዱሃል ነው በአጠቃላይ። ብትጎዳቸው ይጎዱሃል። ያው ተጠንቀቁ፣ አትጉዷቸው ነው እነኚህ ታናናሾችን እንዴ። ስለዚህ ለምሳሌ አንድ ወንጌላዊ መጥቼ አሁን አንቺ እንዳልሽው አንድ ወንጌላዊ መጥቼ እንዲያው ነካ ባረገው መልአኩ ይቀስፈኛል ነው? መልአኩ ይከላከልለታል እንዳትነካው። ምን እያደረገ ነው የሚከላከለው? አልገባኝም። ምን ያደርጋል? ይዋጋል? በሰይፍ ይቆርጠኛል?
እንግዲህ አስፈላጊ ከሆነ ሊቀስፍህ ይችላል። ስለዚህ በሰማያት ያለውን የአባቴን ፊት ያሉ ማለት ይቀስፈዋል ማለት ነው። ናይን ትእዛዝ ይቀበላሉ ከእግዚአብሔር ለመቅሰፍ። እኔ አንተን መቅሰፍ ብቻ ሳይሆን ያንን መታደግ ነው። መቅሰፍት የግድ መሆን የለበትም። ኦኬ፣ ሌላ ጥያቄ ካለ ወደ ሌላ እንመልስ። እዚህ ጋር መቆየታችን ትርጉም ችግር የለውም። ጥሩ፣ ለማንኛውም ይጸልያሉ ስለማይል ችግር የለውም ብዬ አላምንም። አንቺ አታምኝ። ቃሉን የምናምነው የምናነበው እኛ እንቀበሏል። አንቺ ማመን አይጠበቅብሽም። ካላመንሽ ችግር የለውም። ዕብራውያን 1:14 ላይ ልውሰድሽ። ዕብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ይላል አይደል? እዚህ ጋር ያለው መዳን ምን አይነት መዳን ነው? እሺ ዕብራውያን 1:14 ላይ ኦኬ። መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋይ መናፍስት አይደሉም? ምን? ያው መዳንን የሚወርሱትን ምን አይነት መዳን? ቤዛነታቸውን የሚቀበሉትን ማለት ነው። የዘላለም ሕይወት ነው መዳን የተባለው እዚህ ጋር ሲሆን የእርዱ መረገድ እስካደረገልህ በቀኝ ተቀመጠ ያለው ከመላእክት ከቶ ለማን ነው? መላእክት ሁሉ መዳንን የሚወርሱትን ለማገልገል የሚላኩ አገልጋዮች ያው ማለት የዘላለም ሕይወት በክርስቶስ ኢየሱስ ያገኙትን እስከ መጨረሻው እንዲጸኑ ለመውረስ የተዘጋጁትን የሚያገለግሉ መናፍስት ናቸው። ስለዚህ መላእክት በዘላለም ሕይወትሽ ላይ እስከ መጨረሻው እንድትጸኚ ያግዙሻል ማለት ነው። አዎ ያገለግላሉ። አብረው አገልጋዮች እኮ ናቸው። በራእይ መጽሐፍ ላይ እኔ አብሮች ያገለግላሉ አላልኩም። እኔ አንቺን ራሱ ያግዙሻል። የዘላለም ሕይወትሽን እንድትወርሺ የዘላለም ሕይወትሽን እንድታገኝ ያግዙሻል አንቺን። አዎ ይጠብቁኛል፣ ያግዙኛል። ምን እያደረጉ ነው የሚያግዙሽ? ለምሳሌ ሚካኤል አንቺን በምንድን ነው የሚያግዝሽ የዘላለም ሕይወት እንድትወርሺ? ስፔሲፊካሊ ሚካኤል ምሳሌ ነው የሰጠሁሽ። እኔ ምሳሌ ነው የሰጠሁሽ። ለምሳሌ ይጠብቀኛል። በዚህ ላይ ይኸውልሽ የወርሱ ዘንድ ለማገዝ እና የሚያገለግሉ ያግዛሉ፣ ያገለግሉ ይላል። ሚካኤል በምንድን ነው የሚያግዝሽ? በምንድን ነው የሚያገለግልሽ? የዘላለም ሕይወት ጋር አገናኝተሽ ንገሪኝ። አሁን ለምሳሌ እንዳልሞት አደጋዎች ቢመጡብኝ ይከላከልልኛል። እግዚአብሔርን በሚፈሩ ዙሪያ መላእክት ይሰፍራሉ። እሱ እኮ የዘላለም ሕይወት አይደለም፣ እሱ ስጋዊ ነው። የምናወራው እዚህ ጋር ስለ ዘላለም ሕይወት ነው እንጂ ዝም ብሎ ከአደጋ መዳን ከበሽታ መዳን አይደለም እየተወራ ያለው ስለ ዘላለማዊ ሕይወት መውረስ ነው። ያ የዘላለም ሕይወት ከሚወርሱት ለምሳሌ አንዷ እኔ ነኝ አይደል እኮ። እንዴት አድርጎ የዘላለም ሕይወት እንድትወርሺ የሚያግዝሽ? አዎ ልነግርህ እኮ ነው። በዚህ ምድር ላይ በቆይታዬ ሰዓት በሚያስፈልገኝ ነገር ሁሉ ለምሳሌ በውጭ አደጋ ቢደርስብኝ ይከላከላሉ። በአገልግሎቴ ዙሪያዬን ይከባሉ። እኔ ላይ አደጋ እንዳይደርስ ያደርጋሉ። አደጋ የደረሰባቸው ብዙ አገልጋዮች አሉ። እግዚአብሔር መልአኩን ስላላከላቸው አይደለም ብዙ አገልጋዮች የሞቱት። አሁን በደንብ ስሚኝ፣ አደጋ አይደለም እያወራ ነው። ይሄ ስጋዊ አደጋ ስጋ ላይ የሚደርስብሽ ነገር አይደለም። አውዱ እያወራ ያለው ስለ ዘላለም ሕይወት መውረስ ነው። ስለዚህ የዘላለም ሕይወት እንድትወርሺ ሚካኤል ምሳሌ የሰጠውሽ እንዴት ነው የሚያግዝሽ የሚያገለግልሽ ነው ያልኩት። ከአደጋ እንዳትዪ ብዙ አገልጋዮች እግዚአብሔርን የሚያገለግሉ አገልጋዮች እንደውም ሐዋርያት ማጆሪቲው ተገለው ነው የሞቱት። እንደሚጠብቀኝ አውቃለሁ እኮ። እንዴት አድርጎ ነው የዘላለም ሕይወት ከዘላለም ሕይወት ጋር አገናኝተሽ ንገሪኝ። ይሄ ከአደጋ ጋር ምናምን አታገናኙ። ምክንያቱም ሐዋርያቱ ለምሳሌ ሁሉም ተገለው ነው የሞቱት አይደል? በጣም ጥሩ። እግዚአብሔር መልአክ ስላለከላችሁ አይደለም አይደል? አይደለም። እኔም በጊዜና በሰዓቴ እሞታለሁ፣ ይሄዳለሁ። በቃ ስለዚህ እሱ ጊዜያዊ ነው ማለት ነው። አሁን እንጠይቅሽ የዘላለም ሕይወት ነው። ይኸውልህ የምኖረው በጠላት በተከበበ ዓለም ላይ ነው። እኔ ጠይቁሽ የዘላለም ሕይወት ከዘላለም ሕይወት ጋር ጽዮን ፕሊዝ ከዘላለም ሕይወት ጋር ኮኔክት አገሽ ይገኝ። ለምሳሌ እኔን ብጠይቂኝ የዘላለም ሕይወት ወራሿ እኮ እኔ ነኝ። እኔ ወንድም እኔን ይጠብቁኛል አልኩህ እኮ የዘላለም ሕይወት እንድትወርሺ ምን በማድረግ ነው የሚጠብቅሽ?
የሚያገለግልሽ ሳልደርስ እንዳልሞት፣ አገልግሎቴን ሳልጨርስ እንዳልሞት፣ እግዚአብሔር ያለው ቀን ሳይደርስ ጠላት እንዳያጠቃኝ፣ ዙሪያዬን ይከቡኛል። መላእክትን በጣም እንወዳለን፣ እናከብራለን። እኔ አትወጂም አታከብሪም እኮ አላልኩም። ለምሳሌ ሴጣን ሲፈትንሽ መልአክ ያግዝሻል? አዎ፣ ወደ ፈተና አታግባኝ ብዬ ስለምጸልይ ጠባቂ መልአክ ይላክልኛል። ኦኬ። ስለ ሴጣን ሲፈትንሽ ለምሳሌ ሴጣን በዝሙት ሲፈትንሽ እግዚአብሔር መልአኩን ልኮ እንዴት ነው የሚረዳሽ? እንግዲህ አላየሁም፣ አይኔ ተከፍቶ አላየሁም እንዴት እንደሚረዳኝ። ግን ወደዛ እግሮችን ከመሰናክል ወደዛ ከመሄድ ይከለክላቸው። እንግዲህ አይኔ ተገልጦ እስካላየው ድረስ በእንዲህ ነው ብዬ ስፔሲፊካሊ ልነግረህ አልችልም፣ ግን እንደሚጠብቁኝ አምናለሁ። ስለዚህ የዘላለም ሕይወት እንድናገኝ የዘላለም ሕይወት እንድንወርስ ከእግዚአብሔር መላእክት ከኛ ጋር ሆኖ ያግዙናል ማለት ነው። ያገለግሉሻል፣ ያግዙሻል። ይሄ ያው አልኩህ እኮ በጣም ጥሩ፣ ችግር የለውም። እዚህ ድረስም ከመጣሽ በጣም ትልቅ ነገር ነው። እሺ አንድ ሌላ ልጨምርልሽና አይ ቲንክ ለሌሎችም እድል ልስጥ። እኔ ብቻዬን ከማወራ ወደ ዘካርያስም እሄዳለሁ። እሺ ወደ ዘካርያስ እሄዳለሁ። የዘካርያስንም በጣም ቅድም ስለፈለግሽው ወደ ዘካርያስ ልሄድ። ጌታ የተናገረው አንድ ምሳሌ ነበረ እና እስቲ እሱን ላንብብልሽና ትፈችልኛለሽ። ሉቃስ ወንጌል ምዕራፍ 13 ነው። እሺ ማነብልሽ? ሉቃስ ወንጌል ምዕራፍ 13 እንዲህ ይላል። ሉቃስ ወንጌል ምዕራፍ 13 አትሊስት ጥሩ ነው። እንደዚህ መላእክት በዘላለም ሕይወታችን ውስጥ ድርሻ አላቸው የሚል ሰው ከተገኘም አትሊስት ትንሽ ለውጥ ነው፣ ጥሩ ነው። እሺ እንዲህ ይላል ቁጥር 6 ከተከታታይ እኔ አይደሉም እኮ አላልኩም እኮ ጽዮን። የሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ይህንን ምሳሌ አለ። ጌታ ነው ምሳሌ ነው፣ ልትፈችልኝ ነው። እሺ ይህንን ምሳሌ አለ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱ ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለበለዚያ ግን ትቆርጣታለህ አለው ይላል። አሁን እንድትፈችልኝ ይፈልጋሉ ይህንን ክፍል። የወይኑ አትክልት ባለቤት ማን ነው? እግዚአብሔር። በጣም ጥሩ። ወይን የተባለው ማን ነው? እስራኤል። እሺ ፍሬ ለመፈለግ 3 ዓመት የተመላለሰው ማን ነው? ጌታ ኢየሱስ። 3 ዓመት የተባለው ምንምና ምን ናቸው? እንግዲህ 3 ዓመት ተመላለስኩ ነው የሚለው። ጌታ ኢየሱስ ወደ ኢየሩሳሌም ለአገልግሎት ለ3 ዓመት ተመላልሷል። ገና እኮ እዚህ ጋር 3 ዓመት አልሞላም እኮ ጌታዬን ሲናገር። ስንተኛ ዓመቱ ላይ ነው የተናገረው? ጌታ አገልግሎቱን ጨርሶ ይሄውልሽ፣ እዚህ ጋር ገና ጌታ እያስተማረ ነው። ገና ሉቃስ ወንጌል ምዕራፍ 13 ላይ ነው ያለሁት። ገና እያስተማረ ነው። ስለዚህ ገና እያስተማረበት የነበረው ዘመን ነው ገና። ያ ግን በምን አወቅ ስንተኛ ዓመቱ ላይ ይህንን ምሳሌ እንደተናገረ? ምክንያቱም የጌታ እንግዲህ ዓመቱ የሚገባደደው ራሱን ቤዛ አድርገው ሲሰጥ ነው አይደለ? ስለዚህ ገና ትምህርት ላይ ነው ያለው ማለት ነው አሁን። ምክንያቱም ገና እያስተማረ ነው። ያው ኢየሱስ መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ስለደረሰባቸው ከገሊላ ሰዎች ይልቅ ኃጢአተኛውን ይመስሏቸዋልን? እያለ እያስተማረ ነው ያለው። አሁን 3 ዓመት ይሄ ክፍል ዮሐንስ አንገቱ ተቆርጦ በእንትን የደረሰውን መከራ ሲነግሩት ነው የተናገረው አይደል? የሉቃስ ወንጌል ምዕራፍ 13 ኦኬ። ቆይ አንድ ጊዜ ችግር የለውም ከላይ እንጀምር። ዘመናትን መመርመር ኦኬ። ለማንኛውም ጌታ በመጨረሻው ዓመት ላይ አለመሆኑን አንተ በምን አወቅ? ኧረ እባክህ ጽዮን የአንቺን ትምህርት ንገሪኝና የእኔን ትምህርት ነግርሻለሁ እኮ ችግር የለውም። የአንቺ ይሄ መጨረሻ ሉቃስ ወንጌል ምዕራፍ 13 መጨረሻ አይደለም። ሉቃስ በነገራችን ላይ የሁሉንም ሰብስቦ አንድ ላይ አድርጎ ዲቴል የጻፈ ነው እንዲሁም በነገራችን ላይ። ስለዚህ እሱን ታውቂዋለሽ። ምዕራፍ 1 ላይ መግቢያውን ታውቂዋለሽም ብሎ እንደጻፈ። አሁን 3 ዓመት ፍሬ ልፈልግ መጣው ምንም አላገኘውባትም ይላል።
አሁን ተመላለስኩ ነው የሚለውልሽ። አንድ ስሜን ሲሆን 3 ዓመት በተለያየ ዓመቶች እየመጣው ፍሬ ፈለኩ አጣውባት ነው የሚለው። አዎ እውነት ነው። አላገኘም እኮ 3 ዓመት ተባለው መቼ ነው? እኔን ከሆነ የምትጠይቀኝ ወደ ኢየሩሳሌም የተመላለሰበትን 3 ዓመት ነው። ምክንያቱም በተለያየ ዓመት መጣው ነው የሚለው እዚህ ጋር ያ እና በየዓመቱ አይደል ለፋሲካ በዓልስ የሚካሄደው ወደ ኢየሩሳሌም? ያ በተለያየ ዓመት ስለ ክርስቶስ እኮ ነው የምናወራው አይደል? ያ በስጋ ወደ ኢየሩሳሌም 3 ዓመት ተመላልሷል ቢያንስ። በገሊላ አይደል እንደ የሚኖረው በናዝሬት። ችግር የለውም። እሺ ቁረጣት የተባለው ማን ነው? ያ ምሳሌያዊ አነጋገር እኮ ነው እኮ ፍችልኛ ምሳሌውን። ቁረጣት የተባለው ማን ነው? አገልጋዮችን ነው እኮ። ማ አገልጋይ? እስቲ ማ እዚህ ጋር ቁረጣት የተባለውን ስፔሲፊካሊ አልጠቀሰልንም ማንን እንዳለ። ማንም እኮ ሳይጠቅስ እኮ አንቺ ራስሽ እያብራራሽ የፈታሽ ነበር እኮ እስካሁን። ምክንያቱም ምሳሌውን እየፈታሽልኝ ነው። ስለዚህ ጋር ቁረጣት የተባለው ሰራተኛው ነው ይላል። ምክንያቱም ይላሽ ይላል የወይን አትክልት ሰራተኛውንም ይላል። አይሹ ማን ነው ይሄን አትክልት ሰራተኛው? ወይኗ እስራኤል ከሆነች በእስራኤል ላይ የተመደቡ ሰራተኞች ማለት ነው። ማ እኮ እነማን ናቸው እነዚህ? እንግዲህ እስራኤልን የሚያገለግለው እዚህ ጋር ሰራተኛ ስለሚል ሰራተኛ ብዬ ነው የምወስደው እኮ። ማ ነቢይ፣ ሐዋርያ ማ ወይስ መልአክም አይልም? እኔ መልአክ ነው መቻልኩኝ እንዴ? ያንቺን የፈለግኩት እኮ ነቢይ፣ ሐዋርያ፣ መልአክም ብቻ ማን ነው የሚሆነው? ምክንያቱም ቁረጥ ተብሎ ንስሐ ካልገባችሁ ሁላችሁም እንዲሁ ትጠፋላችሁ ይላል። እኔ ጥያቄ እሱ አይደለም ሲሆን የወይን አትክልት ሰራተኛ ነው ተጠርቶ የወይኑ አትክልት ባለቤት ጠርቶ ቁረጣት ያለው። ይሄ ቁረጣት የተባለው የወይኑ ሰራተኛ ወይኗን የሚያገለግል የነበረ ማን ነው? ምሳሌ እኮ ነው እየተናገረ ያለው ጌታ። ኤግዛክትሊ። ስለዚህ ምሳሌውን ፍችልኝ እኮ ነው ያልኩት። እግዚአብሔርን ሊሆን ይችላል ሰራተኛው። ምክንያቱም እስራኤል የእግዚአብሔር ናት። የወይኑ ባለቤት እኮ ነው ሰራተኛው የጠራው። እግዚአብሔር ነው እግዚአብሔርን ጠርቶ ቁረጣት የሚለው። እንዴት የበለስ ተክል ነበረች። ኦኬ፣ ሰራተኛው ማን እንደሆነ አላወቅኩትም እዚህ ጋር። በጣም ጥሩሽ። አሁን ይሄ ጥሩ ነገር። የወይን አትክልት ሰራተኛውንም እነሆ ከዚህ በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። ምሳሌ ነው ግን የወይን አትክልት። አዎ ምሳሌማ ነው። ምሳሌ እንደሆነማ ህይወት ሲጀምር እኮ ይህም ምሳሌ አለ ይላል። ግን ምሳሌ ደግሞ የሚፈታ ነው። እሺ፣ ምክንያቱም ፈታሽ ነኝ። ወይኑ ማን ነው ስልሽ ይሄ ነው። የወይኑ ባለቤት ማን ነው ስልሽ ይሄ ነው ብለሽ እኮ ፈታሽ ነኝ እኮ ምሳሌ ስለሆነ። አሁን የወይን አትክልት ጋር ሰራተኛ ጋር ስትደርሺ ነው የከበደሽ። ኦኬ፣ የወይን አትክልት ሰራተኛው ግን እንዲህ አለ፣ ጌታ ሆይ አለው ለወይን አትክልት ባለቤት፣ ጌታ ሆይ ዙሪያን እስኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ በዚች ዓመት ተዋት ብሎ የሚለምነው የወይን አትክልት ሰራተኛ ማን ነው? የወይኑ አትክልት ሰራተኛ የተጠየቀው ማለት ነው እኮ። ማን ነው? የወይኑን ባለቤት አትቆረጥ፣ እኔ ላግዛት፣ እችን ዓመት ደግሞ ታገሳት፣ እችን ዓመት ደግሞ እድሜ ስጣት፣ እኔ አግዛት አለው የሚለው ማን ነው? አላወቅኩትም ይሄንን የወይን አትክልት ሰራተኛው። እሺ፣ ቅድም ዕብራውያን መልእክት ምዕራፍ 1 ቁጥር 14 ላይ መላእክት ያግዛሉ ያገለግላሉ ብለሽኛል አይደል? ከዘላለም ሕይወት እንዳንቆረጥ ከዘላለም ሕይወት እንዳንጣል ዘላለም ሕይወት እንድንወርስ ያግዛሉ ያገለግላሉ ብለሽኛል። ያው ያግዛሉ እኮ ያግዛለ። እዚህ ጋር ታዲያ አግዛት አለው። ይኸው ፋንድያ ፈስላታለሁ፣ ኮተኩታታለሁ እንዳትቆረጥ፣ ምክንያቱም መሬቱን ስለምታጎሳቁ ቁረጠው። ቁረጥ ማለት ምንድነው? ከመሬቱ ንቀላት ነው። ውሃ ከምታገኝበት ህይወት ከምታገኝበት ቁረጣት ነው፣ ንቀላት ነው አይደለ? ከተነቀለች ከመሬቱ ደግሞ ትደርቃለች አይደል? ስለዚህ እንደዛ ሲለው የወይኑ ባለቤት አይ እኔ ላግዛት አለ። ምን አድርጌ? ዙሪያን ልኮትኩታት፣ ፋንድኛም ላፈስላት፣ እችን ዓመት እድሜ ስጣት፣ እችን ዓመት ታገሳት አለ። ወይኑ ለማን ነበር አደራ የተሰጠው? እስራኤል ለማን ነበር? ማን ነበር? በዚህ ምሳሌ የወይኑ አትክልት ሰራተኛ ነው። ምክንያቱም የወይኑ አትክልት ባለቤት አጥር ቀጥሮ
ማን ነው? አጥር ቀጥሮ እኔ መልአክ ብዬ ነው የምፈታው። መልአክ ብለህ ነው የምትፈታው? ምክንያቱም ዕብራውያን 1:14 ላይ ለምን እንደፈታሁት ልንገርሻ። ዕብራውያን 1:14 ላይ ሁሉ መዳን እንዲወርሱ ይላል። ያን የዘላለም ሕይወት እንዲያገኙ ያን የዘላለም ሕይወት እንዲወርሱ ያግዛሉ፣ ያገለግላሉ ተብሏል። ስለዚህ የዘላለም ሕይወታቸውን እንዳያጡ መላእክት ያግዟቸዋል እየተባለ ነው። የዘላለም ሕይወት ማጣት ማለት ከዘላለም ሕይወት መቆረጥ ማለት ነው። ከዘላለም ሕይወት እንዳይቆረጡ መላእክት ያግዛሉ ተብሏል። ስለዚህ ይኸው እዚህ ጋር እኮ ልኮትኩታት ፋንድያ ላፈስላት እችን ዓመት እድሜ ስጣት እያለ ነው ሰራተኛው። ማን ነው እየጠየቀ ያለው? ባለቤቱ። አንተ መልአክ ነው ብለህ ነው የምትፈታው እዚህ ጋር? አዎ፣ ምክንያቱም ይኸው ከዕብራውያን 1:14 ጋር አገናኘሁልሽ እኮ። ምክንያቱም እዚህ ጋር የወይኑ ባለቤት አልቃወምህም። ሊሆንም እሺ፣ ጥሩ፣ በጣም ጥሩ። ስለዚህ መልአኩ ፋንድያና መኮትኮት ያለው ምንድን ይመስልሻል ታዲያ? ካልተቃወምሽኝ ትቆረጥ ሲባል ቆይ እኔ ላግዛት ካለ ትቆረጥ ማለት ከመሬቱ ትነቀል ነው። ትነቀል ከሆነ ደግሞ ሕይወት ታጣለች። ምክንያቱም ከመሬቱ ነው ውሃ የምታገኘው፣ ስሯ ያለው እዛ ነው። ከተነቀለች ትደርቃለች። ግን አትቆረጥ፣ እኔ ይህችን ዓመት ላግዛት፣ እድሜ ስጣት አለ። ስለዚህ ለዚች ወይን እድሜ እንዲረዝምላት ሰራተኛዋ እየለመነ እየጠየቀ ነው አይደል? ግን ይኸውልህ አንተ ዕብራውያን ጋር ሄደህ ነው ይሄንን ሰራተኛ መልአኩ ነው ማለት ነው። ሌላም ቦታም ሄድልሻለሁ። ቆይ በዕብራውያን በዮሐንስ ወንጌል መሰረት እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው ይላል ጌታ ኢየሱስ። አባቱን እንደ ገበሬ አድርጎ በእኔ ሆኖ ፍሬ የማያፈራውን ይቆርጠዋል፣ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል፣ ይገርዘዋል ይላል። በጣም ጥሩ። ስለዚህ ክተች እና እሱን ስ ዮሐንስ ወንጌልን ከተች ሲጋ ፍችልኝ ይመጣል። ለምሳሌ አብ ነው ሰራተኛው ልትይኝ ነው? ናይን አላልኩህም። አንተ ከዕብራውያን ጋር እዚህ ጋር የሚራዱ መላእክቶች ለእስራኤል እኮ ጠባቂ መላእክት ሚካኤል እንደሆነ በዳንኤል መጽሐፍ ላይ ይናገራል አይደል? አሁን ዮሐንስ ወንጌል ያመጣሽበትን ፖይንት ንገሪኝ። ዮሐንስ ወንጌል ከዚህ ጋር አይሄድም። ዮሐንስ 15 ከዚህ ጋር አይሄድም። ምክንያቱም አብ ነው ካልሽኝ ወልድ ነው አብን እያዘዘው ያለው ልትይኝ ነው። ምክንያቱም እዚህ ጋር የወይኑ ባለቤት ሰራተኛውን ጠርቶ ነው። ሰራተኛው ደግሞ ጌታ ሆይ እያለ ይለምነዋል። ችግር የለውም። ጌታ ይሄን ጥያቄ ይሄንን ምሳሌ ለማስተማር ነው የተጠቀመው። ሜታፎሪክ እኮ ነው እኮ ፍችልኛ። ጌታ መቼ ምሳሌ ሲናገር የሚፈታ ነው አይደለ? ጽዮን እስቲ የማይፈታ ምሳሌ ጌታ ተናግሯል? እነሱ ይገባቸዋል ስለምን እያወራ እንዳለ በዚያ ዘመን ማለት ነው። እኛ ደግሞ እንደ ክርስቲያኖች መጽሐፍ ቅዱስ እንደሚያነብሰው በብዙ ቦታ ጌታ መሬት፣ ዘርዘሪ፣ ወይን እያለ ሲናገር፣ ገበሬ እያለ ሲናገር እኮ እኔና አንቺ እንደ ክርስቲያን ብለን እንፈተዋለን። እኛ አባታችን እግዚአብሔር እንዲህ እያለን እኮ እንፈተዋለን አይደል? ያ እግዚአብሔር የምህረት አምላክና እድሜ እንደሚጨምር ከዚህ ክፍል እንረዳለን። ለማንኛውም የተጨመረው ለዚች ወይን በማን ምክንያት ነው? ጽዮን እኔ መልአክ ነው አልልህም። ምክንያቱም አንቺ አትበይኝ፣ ችግር የለውም የሚያስብለኝ እንትን መሰረቱ ስለሌለኝ ማለት ነው። እሺ ማን ነው ሰራተኛው? እሺ አላወቅኩትም አልኩ። አንተ መልአክ ነው ብለሃል። ኦኬ በዚህ እንለፈው ይሄንን። እሺ የመጨረሻው ዘካርያስ እንዴት እንደምትፈች ለወቅና ቅድም ዘካርያስ ስትይኝ ስለነበረ ዘካርያስ አይሻውን ሳነብ በሚለው ላይ ዘካርያስ ስለሚጠቀስ ብዬ ነው። ምናሽ ዋናው የገባንበት ርዕስ ስለ መልአክ እኮ አይደለም አይደል እንዴ? ለመልአክ ለምን መሰለሽ ሲሆን ለምን መሰለሽ ቅድም ቢኒ ሲጠይቅሽ የኦርቶዶክስ ትምህርት ምንም አልተማርኩም፣ ምንም የሚገባኝ ትምህርት የለም፣ ህይወት የሚሰጥ ትምህርት አታስተምርም ነው ያልኩት። ጥሩ። ከዛ በኋላ ተምረሻለሁ ስልሽ እኮ ምኑን ተምሬ ምንም አይገባኝም አልተማርኩም አልሽ። አላስተማረችም፣ በጣም ጥሩ። ስለዚህ ምን አልኩኝ እኔ ከኦርቶዶክስ ወጣሁ። ጥሩ። አሁን ከኦርቶዶክስ ሳትማሪ ስለወጣሽ በፕሮቴስታንት ኬርሽ በኋላ ምን ተማርሽ ብዬ ስለ ስላሴ ጠየኩሽ። ስላሴ ላይ አልተግባባንም፣ አላስጨንቅሽ ብዬ ተውኩት። የሚሰጠው ትምህርት ኢየሱስ ክርስቶስ ነው። ልመጣ ነው ለክርስቶስ ኢየሱስ ተምሬያለሁ። ልመጣ ነው። ስላሴ የስላሴ እንደሚገኝ
አውቄያለሁ። እሺ የእኛ የስላሴ ትምህርታችን የህይወታችን ጅማሬ ነው። ከስላሴ ነው ትምህርት የምንጀምረው እኛ። የስላሴ ትምህርት ህይወት የሚሰጥ ነው። የስላሴን ትምህርት የማያምን ክርስቲያን ህይወት የለውም፣ የዘላለም ህይወትም የለውም። አምናለሁ፣ በስላሴ አምናለሁ፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። ግን በክርስቶስ ኢየሱስ ጌትነትና ጌታ ኢየሱስ ስለ እኔ እንደሞተ ከሙታንም በሶስተኛው ቀን እኔን ለማጽደቅ እንደተነሳ በልቤ መስክሬ ድኛለሁ። መንፈስ ቅዱስን ተቀብያለሁ፣ ህይወት አግኝቻለሁ። ይሄንን አታስተምርም ነው የኔ ጥያቄ። እሺ እሱን እናያለን፣ በኋላ ማን እንደሚያስተምር እናያለን። እሱ እዚህ ትንቢተ ዘካርያስ 1:12 ላይ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ እዚህ ጋር ምን እያደረገ ነው? እየጠየቀ ነው። እግዚአብሔር ምንድን ነው የሚጠይቀው? እግዚአብሔርን ስለ ራሱ ነው የሚጠይቀው? አይደለም፣ ስለ እስራኤል ነው። ትንቢት ተነግሯል በዳንኤል መጽሐፍ መሰረት ለ70 ዓመታት በግዞት እንደሚሄዱ በባቢሎን እንደሚቆዩ። እኔ መልአኩ ለምን እያደረገ ነው ያልኩሽ? እያወራ ነው ከእግዚአብሔር ጋር። ይሄ ምን አይነት ማለት ምንድን ነው እያደረገ? ምክንያቱም እዚህ ጋር እማትምራቸው እስከ መቼ ነው ማለት እየጠየቀ ነው ወይስ አይደለም? ምህረት ያው ጊዜው ደርሷል እኮ አሁን የመማሪያቸው ጊዜ ደርሷል። መልአኩ በሚጠይቅበት ሰዓት ኦልሬዲ 70 ዓመት እየሞላቸው ነው። እኔ ጠየኩሽ እኮ መልአኩ እዚህ ጋር ስለ እነዚህ ሰዎች ምህረት እየጠየቀ ነው ወይስ አይደለም? ምህረት እየጠየቀ እኔ ጊዜው መድረሱን ነው እየተናገረ ያለው። የማትምራቸው እስከ መቼ ነው ማለት ጊዜው ደርሷል ማለት ነው። ለ70 ዓመት እኮ በግዞት እንደሚሄዱ በኤርሚያስ እግዚአብሔር ተናግሯል አይደል? ከዛ በኋላ ምህረት እንደሚያደርግላቸው በሕዝቅኤል ተናግሯል፣ በኤርሚያስ ተናግሯል። የማትምራቸው እስከ መቼ ነው ነው የሚለው እዚህ ጋር ጥያቄ ምልክት ነው። ጥያቄ ምልክት ነው። ጥያቄ ነው ያቀረበው። ጊዜው መድረሱን እያሳሰበ ነው። ጊዜው ከደረሰማ እስከ መቼ ነው ማለት የለበትማ። እና እየጸለይ ነው ልትለኝ ነው? ምንድን ነው አሁን ያንተ ሀሳብ እዚህ ጋር ምንድን ነው? የመጽሐፍ ቅዱሱ ሀሳብ ምንድን ነው ነው? የኔ ሀሳብ ሲሆን መጽሐፍ ቅዱሱ እያስተማረ ያለውን መሰለሽ መልአኩ ስለነዚህ ሰዎች ምህረት እየጠየቀ ነው ብሎ እያስተማረ ነው። ኖ እሺ፣ የማትምራቸው ማለት ነው። እግዚአብሔር እኮ ሊምራቸው ኦልሬዲ ተናግሯል በኤርሚያስ። እኔ እሱን እኮ አልጠየቅኩሽም። የመልአኩን ነው እየተናገርኩ ያለሁት። መልአኩ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው ነው የሚለው። የማትምራቸው እስከ መቼ ነው? ስለዚህ መልአኩ ምህረትን እየጠየቀ ነው። ስለማ እስከ መቼ ነው የማትምራቸው ብሎ ስለ ህዝቡ አይደል? እሺ እናንብበው፣ አውዱን እናንብበው የኔ ወንድም። ኧረ ጽዮን ፕሊዝ፣ አውዱንም አውቀሽው እኮ ነገርሽኝ፣ ትንቢቱን ነገርሽ፣ ሁሉ ነገር ነገርኩ። ብነግርህ እኮ አላምን አልክ። እግዚአብሔር ኦልሬዲ በሕዝቅኤል በኤርሚያስ ከ70 ዓመት በኋላ እንደሚመራቸው ምህረት እንደሚያገኙ እንደሚመልሳቸው ወደ ሀገር ለመልአኩ ማን ነገረው? ተናግሯል። ለመልአኩ ማን ነገረው? ይሄ መልአክ የትኛው መልአክ ነው? ሚካኤል ከሆነ ያውቃል ያምናሉ እኮ። ማን ነገረው? በምን አወቀ? ከሆነ የእስራኤል መልአክ ስለሆነ ሚካኤል ማለት ነው። በማን ነገረው ያልኩሽ? የመላእክትን ዓለም እኔ ልነግርህ አልችልም። መንፈሳዊውን ዓለም እኔ እንዴት እንደሆነ ኦርደሩን አላውቅም። በመንፈሳዊው ዓለም በእግዚአብሔርና በመላእክት መካከል ያለውን 70 ዓመት እግዚአብሔር ለምሳሌ እያንዳንዱ ነገር ሲቆጣ በሉ ዛሬ 70 ዓመት ተቆጥቻለሁ፣ ነገ ደግሞ 20 ዓመት እቆጣለሁ ያለ ይነግራቸዋል። በትክክል ተነግሯቸዋል፣ በትንቢት ማለት ነው። ለ70 ዓመት ለመላእክቱ በግዞት ለእስራኤል ነው እያሉ። እኔ ስለ መልአኩ ነው የማወራ ያለሁት። መልአኩ በምን አወቀን ያልኩት ማን እንደሆነ መልአኩ እኮ እዚህ ጋር አልተጠቀሰልንም። ሚካኤል ከሆነ የእስራኤል መልአክ ነው ታውቃለህ። መልአክ ስለእናንተ የእስራኤል አለቃ ነው ሚካኤል ከሆነ ማለት ነው። በእርግጥ በስም እዚህ ጋር አልተጠቀሰልንም። በምን አወቀን ያልኩሽ በእግዚአብሔርና በመላእክት መካከል ያለውን ሪሌሽንሽፕ እኔ አላውቅም። በምን አወቀ ስልሽ እኮ ስለዚህ መልሱ ምንድን ነው? በምን አወቀ ስላላቅም ነው መልሱሽ? እንኳን መልአኩን የማውቃለው አልኩ እኮ ትንቢቶቹ ላይ ያለውን አንብቤ። አንቺማ ተጽፎልሽ ያወቅሽው መጽሐፍ ተጽፎልሽ ከስንት ዘመን በኋላ መጽሐፉ ዶክመንት ተደርጎልሽ ያወቅሽው። እኔ የጠየኩሽ ያሉት መልአኩ በምን አወቀን ያልኩት። መቼም መልአኩ እንዳንቺ ተጽፎ መጽሐፍ አንብቦ ነው።
መንፈሳዊው ዓለም ላይ መልአክ ምናልባት የሚያውቁት እውቀት ይኖራል። ስለ መልአክ ልመልስልህ አልችልም። በቃ ስለዚህ የማታውቂው ከሆነ እኮ አላቅም። ቀላል እኮ ነው ጽዮን። እኔ አላቅም እንዴት እንዳወቀ መልአኩ አላቅም ማለት ትችላለሽ። በቃ አታውቂም። እሺ እኛ ግን እንመልስልሽ ስለምናቅ እግዚአብሔር ከነሱ ጋር ስለሆነ ሰይጣን እንኳን ያውቃል። ሰይጣን እንኳን እያወቀ ብዙ ነገር ይፈትነሻል፣ ብዙ ነገር እንቅፋት ይሆንብሻል። በክብር ያሉት መልአክ ደግሞ ጸጋ እግዚአብሔር ከነሱ ጋር ስላለ የእግዚአብሔር ኃይል በእነሱ ላይ ስላለ የእግዚአብሔር ስም በእነሱ ላይ ስላለ ከእግዚአብሔር ጸጋ የተነሳ ያውቃሉ ብለን እናምናለን። ከማን የተነሳ? ከእግዚአብሔር ጸጋ የተነሳ እንኳን እነሱ አይደሉም አንቺ የዱራንዲ ተብሎ ተጽፎልሃል። ከእግዚአብሔር ጸጋ የተነሳ መላእክት ያውቃሉ። ኦኬ አንቺ አንድ ነገር የምታውቂው ከማን? ለእኔ እንደገለጽከው መጽሐፍ ቅዱስ የቱ ጋር ነው የገለጸልህ? እሺ ጥሩ መልካም። እንግዲህ የእግዚአብሔር ጸጋ ላይ እንመለስ ማለት ነው። ጥሩ እሺ ኦሪት ዘጸአት ምዕራፍ 23 ቁጥር ላይ እንዲህ ይላል፣ በመንገድ ይጠብቅ ዘንድ ወደ አዘጋጆትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ ይላል እግዚአብሔር። እሺ ስሜ በእርሱ አለ ይላል። ኃጢአት ብትሰሩ ይቅር አይልምና ይላል። አታስመርሩት ይላል አይደል? እዚህ ጋር ሲሆን የእግዚአብሔር ስም መልአኩ ላይ ያለ ማለት ነው። ያ ውክልና አለው ማለት ነው። የእግዚአብሔር ስም መልአኩ ላይ ያለ ማለት ውክልና አለው ማለት ነው። ያው እግዚአብሔር የሰጠውን በሙሉ ያውቃል ወይም ትእዛዙን ተቀብሏል። ያውቃል ለምን አልሽኝ ታዲያ? ቅድም ከእግዚአብሔር የተነሳ ያውቃሉ ስልሽ አንጣ ማስረጃ ኮስ ብለሽኝ ነበር። አንተ እንደምትለው ነው ያልኩህ እኮ። አሁን እኮ እኔ ያልተረዳኸኝ አንድ ነገር አለ። እግዚአብሔር እኮ ሲያዛቸው እግዚአብሔር እንትን ሲላቸው የመልአክ አዎ ይጠይቃሉ። ችግር የለውም። አንቺ ማለት አይጠበቅብሽም። እሺ በዚህ ጋር መጨረስ እንችላለን። ስለ ክርስቶስ የተባለውን ግን ጥቂት ነገር ሀሳብ ልስጥሽና እንትን እንበል። ስለ ክርስቶስ ቤተክርስቲያን አታስተምርም ብለሻል አይደል? አዎ አላስተማረችኝም። የራሴን ነው መናገር የምችለው። አታስተምርም ቤተክርስቲያን ነው ወይን ያልኩት እኔ። አዎ እኔ አታስተምርም ማለት አላስተማረችም። አባታችሁ ነው የሚለውን ጸሎት የት ነው የተማርሽው? በኦርቶዶክስ ቤተክርስቲያን ግን ጭማሪ ያለው መጽሐፍ ቅዱስ ላይ ያለው ብቻ ችግር የለውም። አባታችሁ ነው የሚለውን ጸሎት ለመጀመሪያ የተማርሽው የት ነው? የት ተምሬያለሁ? በኦርቶዶክስ ቤተክርስቲያን። በኦርቶዶክስ ቤተክርስቲያን አባታችሁ ነው የሚለው ጸሎት ውስጥ ምን ምንድን መልእክቶች አሉ? በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። በዩ እያልኩሽ ሳይሆን ምን መልእክቶችን ተማርሽበት? ያው ወደ ፈተና እንዳያገባን፣ ኃጢአታችንን ይቅር እንደምንል ይቅር በለን፣ ኃጢአተኞችን የበደሉን ይቅር እንደምንል በደላችንን ይቅር በለን የሚል አለበት። ይሄን ጸሎት ከየት አመጣችሁ? ቤተክርስቲያን አባታችሁ ነው የሚለውን ጸሎት ከመጽሐፍ ቅዱስ ላይ ግን ጨምራበታለች። ገና ቆይ እሱ ጋር እመጣለሁ። ጽዮን እባክሽ፣ እኔ በጣም እኮ ከባድ ነው። እሺ ከመጽሐፍ ቅዱስ ላይ ግን ስለ አባታችን አላስተማረችንም። አባታችን ነው የሚለውን ጸሎት እንድናነበንብ ተነገረን እንጂ ኢቭን ተተንትኖ አልተማርንም። አንዴ እናሳጥረው ብዬ ነው። አንዴ ክርስቶስም ተንትኖ አላስተማርም። እንደዛ አድርጎ ነው ያስቀመጠው። ራሱ ነው መልሳ የምትጸልየው። ክርስቶስ ለምሳሌ አባታችን ነው ሲባል እኮ ይሄ ነው። በሰማይ የምትኖር ሲባል ይሄ ነው። መንግስት እንተ ሲባል ይሄ ነው ብሎ ተንትኖታል። ጽዮን እሱ ጸሎት አስተምረን አሉት። ጸሎት አስተማራቸው። ተንትኖታል ያልኩት እኔ ተንትኖታል። መጽሐፍ ቅዱስ ላይ አልተጻፈልንም። በቃ ስለዚህ ጽዮን ፌር ሁኝ ፕሊዝ። በቃ ማለት በጣም ባላንስ ዳልሽ። አይ መጽሐፍ ቅዱሱ ያለውን ያስቀመጠችው ያስተማረችሽ መልሳ። በጣም ጥሩ። እሺ እመቤታችን የሚለው ጸሎት ጭማሬ ነው አልሽኝ አይደል? አዎ መጽሐፍ ቅዱስ ላይ አለ። ኦኬ እመቤታችን የሚለው ጸሎት ጭማሪ ነው ያልሽበት ምክንያት ከምን አንጻር ነው? የአባታችን ሆይ የሚያበቃበት ቦታ አላቆመችም፣ ቀጥላለች። አለታይ
አባታችን ወይስ ያልቅም ብለው ነው የሚያልቀው? ኃይል ያንተ ናትና ክብር ምስጋና። ከዛስ ለዘላለሙ አሜን። አለቀ አይደለ? አባታችን ሆይ ለዘላለሙ አሜን ከተባለ አልቋል አይደል? በዚህ በመጽሐፉ ላይ ያለው አዎ። ምንድን ነው በእናትህ እኔ አልገባኝም። አሁን ምን ያላወቅሽው ነገር እየነገርኩሽ ነው። አዲስ ሆኖብሽ ነው። ሰው አባታችን ነው የሚለው ጸሎት ለዘላለሙ አሜን ከተባለ በኋላ አለቀ አይደል? አዎ። ከዛ በኋላ የእመቤታችን የሚመጣው ሰላምታ ነው። ሰላምታ ማለት ነው ሲጀምር ራሱ በመልአኩ በቅዱስ ገብርኤል ሰላምታ ነው የሚለው አይሹ። ሰላምታ የምናቀርበው ማለት ነው ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ስላለች ያን ብፅዕናዋን ለትውልድ ሁሉ እንናገራለን። እኛ የድንግል ማርያም ብፅዕና የምንናገርበት የምናስተምርበት ክፍላችን ነው ይሄ ማለት ነው። ኦኬ። ምክንያቱም ድንግል ማርያም ብላለች ትውልድ ሁሉ ብፅዕት ይሉኛል። ባይዘው ይሄን የተማርነው ይሄን ራሱ የሰላምታ ቃል የተማርነው ከቅዱስ ገብርኤል ነው። ቅዱስ ገብርኤል ደግሞ ከማን መጣው? ከሰማይ ተልኮ። የሉቃስ ወንጌል ምዕራፍ 1 ላይ ይኸው መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሹ ለምሳሌ ልክ ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። እሹ በማን ነው እያልን ያለ ነው? በመልአኩ በቅዱስ ገብርኤል ሰላምታ። የመልአኩን የቅዱስ ገብርኤል ሰላምታ ምሳሌ አድርገን ይህን ሰላምታ እናቀርብልሻለን። ኦኬ። ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋራ ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። እሱ እኮ ልመና ነው። ምን እያለን እኛ በምናምናለን መሰለሽ? ቅዱሳን ብቻ ነው የሚቀርበው። አይ ለቅዱሳንም እንዲለምኑ እንዲጸልዩ እንጠይቃለን እኛ። እሺ ጥሩ ጠይቁ። አይ ጥሩ ጠይቁ ሲሆን መጽሐፍ ቅዱስ ላይ ያለው ላሳይሽ እንጂ እኔ ወደ ቅዱሳን አልጸልይም አልጠይቅም። መጽሐፍ ቅዱስ ካለስ ጸልዩ አይልም ጠይቁ አይልም። ቅዱሳንን ጸሎትን የምትሰማ የስጋ ለባሽን ሁሉ ጸሎት የምትሰማ ተብሎ የተጻፈለት እግዚአብሔር ነው። ካለስ ባሳይሽ አትቀበውም? ካለን እኔ ወደ ቅዱሳን አልጸልይም። ለቅዱሳን እጸልያለሁ ግን ወደ ቅዱሳን አልጸልይም እኮ። ካለ ባሳይሽ ነው ያልኩት። አትቀበይም? ቢኖርም እስኪ አሳየኝ። ትምህርት አይደል? ሁሉን አላውቅም። ሁሉን አታውቂም? አንቺ እንትን ነሽ አይደል? አይ ቲንክ ጴንጤቆስታል ነሽ አይደል? አዎ ነኝ። ሉተሪያ አይደለሽም? አይደለሁም። ኦኬ። የሉተሪያንን ትምህርት ትቀበያለሽ? ስለ መላእክት ያላቸውን ትምህርት ብዙም አላውቀውም። መላእክት ይጸልዩልናል፣ ቅዱሳን ስለኛ ይጸልዩልናል ብለው እንደሚያምኑ ታምኛለሽ? ታውቂያለሽ እሱን ትምህርት? ይቅርታ አይ ብዙም አላውቅም። ጠለቅ ብዬ ስለነሱ ስለማላውቅ እነ መካነ ኢየሱስ ማለታቸው እነ መካነ ኢየሱስ መላእክት ስለኛ ይጸልያሉ። ከመካነ ኢየሱስ ጋር ህብረት አደርጋለሁ ግን ይህንን ትምህርታቸውን አላውቅም። በአቅም ላልቀበል እችላለሁ። እንደ መጽሐፍ ቅዱስ ከሆነ እቀበላለሁ፣ ከመጽሐፍ ቅዱስ ውጭ ከሆነ አልቀበልም። እነሱ ከየት አምጥተው ነው ታዲያ ይጸልዩልናል የሚሉት ይለምኑናል የሚሉት? እነሱን ብጠይቃቸው አይሻልም? የእምነት መግለጫቸውን አሳይሻለሁ። አንቺን ጠይቂያቸው። እኔማ ህብረት አላረግም ከነሱ ጋር። አንቺ ህብረት ስለምታደርጊ ስትሄጂ ጠይቂያቸው፣ አሳይሻለሁ የእምነት መጽሐፋቸው። በልዩነት ላይ ብዙም ትኩረት የለንም። ዋናው በክርስቶስ ኢየሱስ አምኖ መንፈስ ቅዱስን የተቀበለ ጋር ህብረት እናደርጋለን። ኦርቶዶክስም እንደዛ ከሆነች ህይወት ያለበት ትምህርት ካስተማረች ህብረት እናደርጋለን። እኛ ጋር እንደዛ የለም። እኔ አላረግም ከአንቺ ጋር ህብረት፣ ምክንያቱም እንደዚህ መመሳሰል የሚባል ነገር የለም። በክርስትና ትምህርት እውነት አንዲት ናት። የጠጣ ነው ስለሆነ ምክንያቱም መንፈስ ቅዱስ ደግሞ ልዩ ልዩ ትምህርት አያስተምርም። አንድ ትምህርት ነው የሚያስተምረው። አንቺ ጋር ልዩ ልዩ ትምህርት ይዛችሁ በልዩነታችን እንዋደድ ነው። እንደዚህ አይነት ሐዋርያትም አላስተማሩም። እንደዚህ አይነት መንፈስ ቅዱስም የለም። እሱ የእናንተ ችግር ነው። እኔ እሱ ላይ ምንም በቤተሰብ ጉዳይ አልገባም። ለማንኛውም ግን እዚህ ቆሮንቶስ ያለው ላሳየሽ። አንደኛ ቆሮንቶስ ምዕራፍ 12 ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ትዝ ይልሻል ቅዱስ ጳውሎስ ስለ አካል ብዙ ብልቶች እንጂ አንድ ብልት አይደለም ያለ አካል ብልቶች ያለ ሲያስተምር ክፍሉ 12 ላይ ነው መሰለኝ። በጣም ጥሩ። እዚህ ጋር ብልት የተባሉት እነማን ናቸው? ጊዜ ከምፈጅ ነው። ብልት የተባሉት እነማን ናቸው? አካላት፣ የቤተ ክርስቲያን አካላት።
ሁሉም አይደል? ቅዱሳን ሁሉ ቅዱሳን በህይወትም ያሉ በህይወትም የሌሉ ወይስ በህይወት ያሉ ብቻ? በምድር ያሉ። ስለ ቆሮንቶስ ቤተክርስቲያን ነው የሚያወራው። ብቻ በምድር ስላሉ እኮ ብቻ ነው። እንግዲህ መጽሐፍ በአውዱ መሰረት አይደለም የምንፈታው። እኮ ብቻ ነው ወይ ነው ሲሆን ቤተክርስቲያን ነው የሚያወራው እኮ። ስለዚህ ይሄ ክፍል ስለ ምድር ላይ ስላሉት ቤተክርስቲያን ስላሉት ክርስቲያኖች ብቻ ነው። ቅዱሳን ያ በህይወት ስላሉት ብቻ። በጣም ጥሩ። በስጋ ህይወት ስላሉት። እሺ፣ በጣም ጥሩ። ስለዚህ ለምሳሌ አንቺ አሁን ክርስቶስ ላይ ያለሽ ብልት ነሽ አይደል? አዎ። ስትሞቺ ብልትነትሽ ይቀራል? አይቀርም፣ ግን የመኖሪያ ስፍራ ይቀየራል። አልገባኝም። መጀመሪያ እኮ ወደ ህይወት ግንድ ቅርንጫፍ ሆነሽ ብልት ሆነሽ ተጨመርሽ አይደል? አዎ። ስትሞቺ ከህይወቱ ግንድ ትቆረጫለሽ? ወደ ጌታ ይሄዳለሁ። እኔ በስጋ ስላይደለው በዚህ ምድር የሚሆነውን